ጥያቄ ያለው አለ ከገባችሁት? ሁሱኔ ጥያቄ አለኝ። ጥያቄ ካገባሁ 2 ወር ሆኖኛል ኦልሞስት እና አባቴ ያሻርካል። አሁን ለተስታወረ ስለሰማሁት ነው። እሺ እና ሽርክ ላይ ያለ ማለት ይሄን ነገር ለማስወገድ ለመናገር ሞክሬያለሁ፣ ግን አይሰማኝም። ገጠር ነው የሚኖረው እና እሱ ነው ያው እንትን ውክልና ወስዶ ኒካህ ያሰርኩትኝ የታሰርኩትኝ እና አሁን ኒካህ ውድቅ ነው የሚሆነው ወይስ እንዴት ነው? ገና ማሳደስ አለባችሁ። በሽርክ የሚሰሩ ከሆነ ወላጆቻችሁ ኒካህ ማሰር አይችልም። በእነሱ ውክልና የታሰረ ኒካህ እንዲሁ ኒካህ እንደገና መደገም አለበት። ባጭሩ አላህ ሱብሓነሁ ወተዓላ ላይ የሚያጋራ ሰው ሽርክ ማን ነው ኒካህ ማሰር አይችልም፣ ውክልና መስጠትም አይችልም። ሌላ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ወራህመቱላህ። እንዴት ነው ወንድሜ? አለ አልሐምዱሊላህ። ረሱል ሰለላሁ ዐለይሂ ወሰለም በህልም ማየት እውነት ነው እንዴ? እሺ፣ በዕለሞች መካከል ኺላፍ አለው። በህልም የሚለው ላይ ይቻላል ብለው ተናግረዋል ዕለሞች። እነ ኢማም አህመድ ምናምን አቋማቸው በህልም ይታያል ነው። ግን በህልም የሚታየው ራሱ አላህ ነው ማለት አይደለም። ለሰውየው በኢማኑ ልክ በኢማኑ ጥንካሬ ልክ አላህ ሱብሓነሁ ወተዓላ ሱራ ያሳየዋል ነው፣ ምስልን ያሳየዋል ነው። ረአይቱ ረቢ ፊ ሱረት ሸብ ተብሎ የተገለጸው አንዳንድ ዕለሞች ሶሒህ ነው ብለው በሄዱበት ከሄደን በርካቶች ضعيف ነው ብለዋል። እንደው ሶሒህ ነው ብንል እንኳን ራሱ ይታያል ማለት አይደለም። ያ የታየው በህልም የታየው ሰውየው እንደ ኢማኑ ጥንካሬ ልክ አላህ ያንን መልክ ያሳየዋል ማለት ነው። ያ ያየነው ግን እርሱ ነው ማለት አይደለም። ገብቶሃል አይደል? የኔ ጥያቄ ረሱልን ነው። የነብዩ ሰለላሁ ዐለይሂ ወሰለም ራሱ የነብዩ ሰለላሁ ዐለይሂ ወሰለም ራሱ ከዚህ ሐዲስ ላይ ኢስቲናድ አድርገው ነው ዕለሞች ይሄንን ፍች የሰጡት። እሺ፣ ምክንያቱም አላህ ሱብሓነሁ ወተዓላ በዚህ ምድር ላይ እንደማይታይ ቁርአንም ሐዲስም ያመለክታል። አላህ በቁርአን ላይ ሲናገር ላ ቱድሪኩሁ አልአብሳር ብሏል። አይኖች አያገኙትም አሁን ላይ ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሀል ረአይተ ረበክ ሲባሉ አነ አራሁ ብለው ተናግረዋል። ረአይቱ ኑረን አሉ። እናታችን አይሻ ረዲየላሁ ዐንሃ መን ሐደሰከ አነ ሙሐመድን ረአ ረበሁ ፈቀድ ከዘብ ብላ ተናግራለች። ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል ብሎ የነገራቸው ሰው ዋሽተዋል ብላለች። ነገር ግን አንዳንድ ዑለሞች ያው ያንን ሐዲስ መሰረት በማድረግ ሰሒህ ነው ያሉትን ስንሄድ ጊዜ ራሱን አላህን አይተውታል ነብዩ ሰለላሁ ዐለይሂ ወሰለም ማለት አይደለም። ረአይቱ ረቢ ያሉት ነገር ግን እንደ ሰውየው እንደ ኢማኑ ልክ አላህ ሱብሓነሁ ወተዓላ የሆነን ምስል ያሳየዋል እንጂ ራሱ የታየው ራሱ አላህ ነው ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የሚያዩት እንደዚያ ተብሎ ተገልጿል። አይ ወይም ሳስቻለው እኔ ወይ አልሰማኝ እኔ ለማለት የፈለኩት ረሱል ሰለላሁ ዐለይሂ ወሰለም እኔ በሰይጣን አልመሰለም በሸይጣን አልመሰለም እኔን ያየ አይቷል ምናምን ያሉት ረሱልን ነው ያልኩት። ስለ አላህ እየጠየቀ መስሎኝ ነበር። እሺ፣ ነብዩ ሰለላሁ ዐለይሂ ወሰለምን ያየ ራሳቸው ናቸው። ነብዩ ሰለላሁ ዐለይሂ ወሰለምን ያየ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ መን ረአኒ ፊል መናም ፈከአነማ ረአኒ ፊል የቀዛ ፈኢነ ሸይጣን ላ የተመሰሉ ቢ ብለዋል። እኔም በህልሙ ያየኝ ልክ ራሴን ነው ያየኝ፣ ሰይጣን በእኔ ተመስሎ በሰዎች ህልም ላይ አይገለጥምና ብለዋል። ግን ያየና ሁሉ እርሳቸው ናቸው ማለት ነው? እንደዚያ ማለት አይደለም። ኢዛ ካነ ሙጣቢቀን ሊማ ዙኪረ ሚን ሲፋት ነቢ ሰለላሁ ዐለይሂ ወሰለም ፊል አሐዲስ ስለ ነቢ ሰለላሁ ዐለይሂ ወሰለም ባህሪ በሐዲስ ላይ የተገለጸው ያ ሆኖ ከተገኘ ነው እርሳቸው ናቸው ማለት የምንችለው። አይ መርሐባ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነህ? አልሐምዱሊላህ አልሐምዱሊላህ። እሺ፣ የኔ ጥያቄ አዛን የመጀመሪያ ልክ ስንሰማ እና ቁርአን የሆነ አያ ቀርተን ሰደቀላሁል አዚም ማለት እንዴት ይታያል?
በቁርአንም ሆነ በሐዲስ ላይ እሱን በሉ የሚል ምንም አይነት ማስረጃ ስላልመጣ ቢድዓ ነው። አዛን ስንሰማ ስንጨርስ ጊዜ ሰደቀላሁ አልዓዚም፣ ቁርአን ስንቀራ ስንጨርስ ጊዜ ሰደቀላሁ አልዓዚም በሉ የሚል በቁርአንም ሆነ በሐዲስም ላይ የለም። ዒባዳ እስከሆነ ድረስ ማስረጃ ሊኖረው ይገባል። لأن العبادة توقيفية على كتاب الله وعلى سنة رسوله صلى الله عليه وسلم، فإذا لم يوجد الدليل على في الكتاب والسنة فإنها تعتبر من البدع، وقد نهى النبي صلى الله عليه وسلم عن ذلك وحذر أمته عن الإحداث في الدين. እና አይቻልም። ታዲያ ምንድነው ማለት ያለብን? ከዛም በኋላና ቁርአን ቀርተን ስንጨርስ ከተባለ መልሱ ያውና ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? إذا سمعتم النداء فقولوا مثل ما يقول المؤذن، وإذا قال حي على الصلاة حي على الفلاح قولوا لا حول ولا قوة إلا بالله، وإذا انتهى من الأذان قولوا اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقام محمودا الذي وعدته إنك لا تخلف الميعاد. ثم قال النبي صلى الله عليه وسلم من قالها بعد الأذان حلت له شفاعتي يوم القيامة. نبي صلى الله عليه وسلم منالو إذا سمعتم النداء يا أذان اندمت بمتسوم بزي فقولوا بلو مثل ما يقول المؤذن أذان أدراجو اندمي لو لك اندرسو يتكتلاتشوت بلوالو الله أكبر الله أكبر سيل الله أكبر الله أكبر نلالن يعني أشهد أن لا إله إلا الله سيل أشهد أن لا إله إلا الله نلالن ሁሉንም ልክ እንደርሱ እንላለን። ሐይ ዐለ ሶላህ ሐይ ዐለ ልፈላህ የሚለው ላይ ስንደርስ ላ ሐውለ ወላ ቁወተ ኢላ ቢላህ በሉ አሉ። ከዚያም በኋላ ወኢዘ እንተሃ ሚን አልአዛን አሉ። አዛኑን አድርጎ ሲጨርስ ደግሞ አላሁመ ረበ ሃዚሂ ዳዕወት ታማ ወሰላት ልቃኢማ አቲ ሙሐመደን ልወሲለተ ወልፈዲላ ወበዐثሁ መቃመን መሕሙደን አለዚ ወዐድተህ። ወፊ ሪዋየትን ኡኽራ ዛደ ነቢ ሰለላሁ ዐለይሂ ወሰለም ኢነከ ላ ቱኽሊፉ ልሚዓድ ثم قال من قالها بعد الأذان حلت له شفاعتي يوم القيامة። ይህን ያለ ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም የትንሣኤ ቀን የእኔ ምልጃ ለእርሱ ተገቢ ሆናል ማለት የቂያማ ቀን የነቢ ሰለላሁ ዐለይሂ ወሰለምን ምልጃ ያገኛል ማለት ነው። የእርሳቸውን ምልጃ ካገኘ ዳን ይሄ ሰው ያለምንም ጥርጥር። ምክንያቱም የእርሳቸው ምልጃ ተቀባይነት ያለው ነው። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም አነ አወሉ ሻፊዕን ሙሸፈዕን የውመል ቂያማ፣ የመጀመሪያው አማላች የመጀመሪያው ምልጃው ተቀባይ ከሁሉም በፊት እኔ ነኝ የትንሣኤ ቀን ብለው ተናግረዋልና። አይ ሁለተኛ ቁርአን ቀርተን ስንጨርስ ምንድነው ማለት ያለብን ለሚለው ሰደቀላሁ አልዓዚም ብሎ የሚል የለም በቁርአን ሆነ በሐዲስ። አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ነብዩ ሰለላሁ ዐለይሂ ወሰለም የትኛውም ስፍራ ላይ ተቀምጣችሁ ከዳዕዋም ሊሆን ይችላል ቁርአን ቀርታችሁ ማንኛውም ወሬ አውርታችሁ ስትነሱ ጊዜ ይሄንን በሉ። ምናልባት ከዚያ ስትነሱ ጊዜ ኃጢአት አድርጋችሁ ከሆነ በዚያ ቦታ ላይ አላህ ኃጢአታችሁን ይምርላችኋል ብለው ተናግረዋል። እንዳጠቃላይ ያንን በሉ ነው የተባለው እንጂ ሰደቀላሁ አልዓዚም ብሎ የሚል የለም። እሺ ሁለተኛ ጥያቄ አልጨረስኩም። እሺ እኔ የአዛን ጥሪ ከሰማሁ በኋላ ልክ ሰላት ወቅት ከገባ ማለት ነው ቶሎ ካልሰገድኩኝ ስራ እየሰራሁ ለምሳሌ ይሄን ስራ ጨርሼ ትንሽ ምናምን ሰግዳለሁ ማለት አልችልም። ከፊት ለፊቴ ትልቅ የሆነ ተራራ የቆመ ይመስለኛልና ስራው ቀላል ራሱ ቢሆን ስሰግድ ግን ስራው ራሱ ከባድ ቢሆን በጣም በቃ ቀለል ይለኛል ማለት ነው። ይሄንን ሲሆንብኝ የሰላት አላህ ሰላትን ግዴታ ስላደረገው ነው ወይንስ እንዴት ነው? ይሄ ነገር ግራ ያጋባኛል። ሰላት ካልሰገድኩኝ ውስጤ በጣም ይረብሻል ማለት ነው እና ከሰገድኩ በኋላ ግን በጣም ቀለል ይልኛል ማለት ነው እና ይሄንን እኔ ስሰግድ ለራሴ ለውስጤ ሰላም ነው ወይስ ስላደረገብኝ ነው? አንደኛ አላህ ሱብሓነሁ ወተዓላ ግዴታ ስላደረገ፣ ሁለተኛ ለእናንተ ለዱንያ ለአኺራቸውም ሶላት አስፈላጊ ነገር ስለሆነ ከአምላክ ጋር መገናኘት እኮ ነው። ሶላት ትርጉም ገብታቸዋል። ከአላህ ሱብሓነሁ ወተዓላ ጋር በቀጥታ የንግግር እያደረጋችሁ የምትሰሩት ትልቁ የአምልኮ ስርዓት ነው። ገብታችኋል። ሐጅ ከተባለ ወደ መካ ትሄዳለህ፣ የሐጅ ስነስርዓት። ሶላት ከተባለ ከአላህ ጋር ንግግር እያደረግክ ነው። ሙሉ የአምልኮ ስርዓት ገና ስትጀምር ጀምረ። ከዚያም አላህ ሶላት ላይ አላህ በሐዲስ አልቁድሲ ላይ ሶላትን በእኔና በባሪያዬ መካከል እኩል ከፍያታለሁ ይላል። ማለት አንተም ታናግረዋለህ እርሱም ይመልስልሃል ባትሰሙትም እንኳን። ተዕቡድ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ። ሰለላሁ ዐለይሂ ወሰለም ማሳመር ወይም ኢሕሳን ብሎ ማለት የመልካም ነገር ሁሉ ጥግ ብሎ ማለት አላህን እንደምታየው አድርገህ መገዛት ነው። አንተ ባታየውም እንኳ እርሱ ያያሃልና እንደሚያይህ አድርገህ ተገዛ አለ።
ስለዚህ እንዳጠቃላይ ሶላትን የምትሰግዱት ለራሳችሁ ከአምላካችሁ ጋር መገናኘት ትልቅ ጸጋ ስለሆነ ያንንም ጭምር ነው። እንዲሁም እርሱ ስላዘዛችሁ እንዲሁም የቀጣዩን ዓለም የእርሱን ጸጋ ለመውረስ ስትሉ ነው። አይ እሺ መርሐባ መጠየቅ ስላለው ያልጨረስኩም ግን ካልጨረሽ መጠየቅ ትችላለሽ። ከጨረሽ ግን እንዳትጠይቀኝ። እሺ መርሐባ ሌላኛው ጥያቄ ደግሞ ሰላት ላይ ሆነን የሆነ ነገር ማስታወስ አሊያም ደግሞ የረሳነውን ነገር ሰላት ላይ ከመጣብን የሰላቱን ሁክም ያበላሻል? እንዴት ነው? ሶላት በምትሰግዱ ጊዜ ሙሉ ትኩረታችሁ ወደ አምላካችሁ ወደ አላህ መሆን አለበት። እንዲሁም የምትቀሩትን ቁርአን ላይ ማስተንተን ላይ መሆን አለበት። እንደ አጋጣሚ ከሶላት ሀሳባችሁ ወደ ውጭ ቢሄድ በዚያው ሀሳባችሁን በዚያው እንዳታስቀሩ። ወዲያው ተመለሱና ወደ ሶላታችሁ ትኩረት አድርጉ። በዚያ ነገር ላይ ምን እንዳይቀንስባችኋል ወይ? ላ አይቀንስም። እንደ አጋጣሚ የሆነ ነገር በመካከል ሀሳባችሁ ቢሰረቅ እስከተመለሳቸው ድረስ ወደ ሶላታችሁ ላይ ችግር ያመጣል። ሙሉ ሀሳባቸው እና ከሶላቶች ከሆነ ነው የዛኔ ከእናንተ ከሶላታችሁ ድርሻችሁ በደንብ ማለታችሁ ከሆነ ጥያቄ ያለ ይቀጥል። እሺ መርሐባ መጨረሻ ጥያቄ እንጠይቅሽ። ሰላም ሁሱ ቤተሰብ እንዴት ናችሁ? ሰላም። እሺ ማን ነው? እሺ እሱ ይሄኛው ጥያቄ ደግሞ እግዚአብሔር የተመሰገነ ይሁን። እንዴት ነህ? አለ አልሐምዱሊላህ። ደህና ነው ወይ? እግዚአብሔር የተመሰገነ ይሁን። ጥያቄዋን አልጨረሰችም። ሚውት ሊያዝላት ጠይቅና ጥያቄ ምንድን ነው? ቀጥል። ኦኬ የኔ ጥያቄ ኔትወርክ በቀደመ አስገብተኝ ነበርና ኔትወርክ አወጣኝ እንዳጋጣሚ። የኔ ጥያቄ ምንድን ነው? በሱራ 16:78 ላይ አላህ ይምላል ወይ በሚለው ጠይቄ ነበርና መልስ ሳልሰማ ነው የወረድኩት። አዎ አላህ ሱብሓነሁ ወተዓላ ይምላል እኮ። አላህ ጌታ ሆኖ እንዴት ሊምል ቻለ? አምላክ ይምላል። አምላክ አላህ ሱብሓነሁ ወተዓላ ይምላል። የሚምልበት ምክንያት ከመሐላው በኋላ ለእኛ ልዩ ትኩረት እንድናደርግ ዘንድ ታላቅ መልእክትን ሊያስተላልፍ ሲፈልግ ጊዜ ነው። አንድ አካል በቀጥታ ዝም ብሎ ከሚነግራችሁና ምሎ ከሚነግራችሁ ይበልጥ መልእክቱ ላይ ትኩረት የምትሰጡት ምሎ ሲነግራችሁ ጊዜ ነው። ለዚያ ነው የአንተ ክርስቲያን እንደመሆንህ መጠን ይህ ቤት የንጽጽር ቤትን ጭምር ነውና እግዚአብሔር ይምላል። ምን ትላለህ? ለምንድን ነው የሚምለው? እያልኩ ያለው እሱ አዋቂ፣ ሁሉን ነገር አዋቂ፣ ሁሉን ነገር ፈጣሪ ሆኖ እንዴት አላህ ለህዝቡ ወይም ለምእመናኑ እንዴት ሊምል ይችላል? እኔ እውነተኛ ነኝ ብሎ እንዴት ሊናገር ይችላል ነው ያልኩት። ነገር የለም። አዋቂ ስለሆነ ለምን ይምላል? ከማወቅ ካለማወቅ ጋር የሚያገናኘው ነገር የለም አልኩ። መልእክት ከባድ መልእክት ሊያስተላለፍ ሲፈልግ ጊዜ አንድ አካል ሎጂካዊ መልስ ነው የፈለከው አይደል? ሲምልልህ ጊዜ ይበልጥ ያን ነገር ትኩረት እንድታደርግ ያደርጋል። አምላክ አላህ ሱብሓነሁ ወተዓላ ይበልጥ ለነገሩ ከባድ ነገር ሊነግረን ሲፈልግ ጊዜ ምሎ ያሳይ ይነግረናል። ያ ነው እና ስለዚህ ይህ ነው ከእስልምና ያለው መልስ። እግዚአብሔር ይምላል። ለምንድን ነው የሚምለው? መዳብ። ኦኬ እሺ፣ እንደዛ ከሆነ መልሱ እሺ። አንድ ጥያቄ አለኝ ደግሞ ሁለተኛ ልጠይቅና ምን እንዳልኩኝ እግዚአብሔር ይምላል እያልኩኝ ነው። ሁሉን አያውቅም ማለት ነው። አንተ ባስቀመጥከው ሚዛን መሰረት እንደሚምል ላሳይህ አይደለም። እኔ እያልኩ ያለው እኮ ማስረጃ ከእናንተ ነው ያየሁት። ከእናንተ ማስረጃ ነው የምትሰጠኝ ይችላል። አታዳምጥም? እግዚአብሔር ይምላል። ለምንድን ነው የሚምለው? እሱ እኔ እኮ እያልኩ ያለው ከቁርአን ላይ ያለውን ነው የነገርኩህ። አላህ ለምንድን ነው የሚምለው ነው? ጠይቀኝ ነው አይደለ? በቃ ቀጣይ ጥያቄ ምንድን ነው? እግዚአብሔር እኔ እኮ ስለ እስልምና በፍጡርም ይምላል በራሱም ይምላል። ገብቶሃል አይደለ? እግዚአብሔር በራሱ ይምላል። እግዚአብሔር አንደኛ፣ ሁለተኛ በያዕቆብ ክብር ይምላል። በጣም በርካታ ቦታ ላይ ይምላል እግዚአብሔር።
የሆነ ጥያቄ ስጠይቁ ጊዜ ቢያንስ የተሻለ ነገር ይዛችሁ ለመምጣትና ለማወቅ ሞክሩ። ይወታል የሚምለው ሁሉን ስለማያውቅ ነው ያልክ፣ እንደሱ ከሆነ በመጽሐፍህ ላይ እግዚአብሔር ይምላል ሁሉን አያውቅም ማለት ነው እያልክ ነው። አልፈለክ መናገርም አልፈለክ አልፈዋለሁኝ። ወደ ቀጣይ ጥያቄ ሂድ ካልፈለክ አላስገድደ ነው። ኦኬ ወደ ሁለተኛው ጥያቄ ልሄድና በዓለም ላይ ልጅ ሲወለድ ሙስሊም ነው ብለህ ታስባለህ? ማሰብ ሳይሆን አምናለሁ እንጂ ማስረጃ ቃል በቃል ከፈለክ አሳያለሁ። ኦኬ እንደዛ ከሆነ ከተወለዱ በኋላ ራሳቸውን ካወቁ በኋላ ለምንድን ነው እስልምናን ጥለው ወደ ሌላ ሃይማኖት ሊሄዱ የቻሉት? እንግዲህ የራሳቸው ነፃ ምርጫ ፈቃድ ስላላቸው የራሱን ነፃ ምርጫ ፈቃድ ተጠቅሞ ሰው ያምጻል፣ ኃጢአትን ያደርጋል። ከትልቁ ከኃጢአት መካከል አንደኛው እስልምና ለቆ መውጣቱ ነው። ያ ነፃ ምርጫ ፈቃድ እስልምና ትክክለኛ ሃይማኖት ከሆነ እንዴት ነው ከእስልምና ወደ ሌላ ሃይማኖት ሊሄድ የቻሉት ብለህ ታስባለህ? የራሱን ነፃ ምርጫ ፈቃድ ተጠቅሞ የራሱን ነፃ ምርጫ ፈቃድ ይጠቀምና ሰው ምርጫውን ይይዛል። ልክ አእምሮ ሲበስል ጊዜ የዛኔ በቃ ይሄን አላመንኩበትም ብሎ ሊወጣ ይችላል ሰውየው። ከዚያ ነው። እሺ ሰላም አለይኩም። እስልምና ማለት ምን ማለት ነው? ኢስላም ጨርስልህ። ኢስላም ማለት በአንድ አምላክ ማመንና እርሱን መገዛት። ኦኬ በአንድ አላህ ማመን ማለት ነው። እሺ በሱራ 1678 ላይ አላህም ከኔ ጋር ነህ? በሱራ 1678 ላይ አላህም ከእናታችሁ ሆዶች ምንም የማታውቁ ሆናችሁ አወጣኋችሁ ይላል። ምንም ካላወቁ እንዴት አንድ አላህ መሆኑን ያውቃሉ? የማታውቁ አለ እንጂ የማታምኑ አላለም። ስለዚህ እውቀት እያለ ያለው አንድ አምላክ በማን አምላክ አላህ ሱብሓነሁ ወተዓላ በነቢያት ላይ የሚያወርደውን ሕግና ስርዓት የማያውቁ ሆነው አወረዳቸው ማለት እንጂ እንደው ስለ አምላክ ያንን ዋናውን እውቀት ስለ አምላክ ያንን ሳያምኑ አወጣቸው ማለት አይደለም። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ሲደረጉ ጊዜ ነው እውቀትን የተሰጡት። ወዐለመከ ማ ለም ተኩን ተዕለም ይላል። የማታውቀውን ነገር አሳወቅኩ ይላል። የማያውቁት ነገር ምንድን ነው ከተባለ ስለ አምላክ ነው ወይ? ላ አይደለም። አምላክ አላህን በደንብ ያውቃሉ፣ ግን ህግጋቱን አያውቁም ነበር። ያ ማለት እንዴት መጾም እንዳለባቸው፣ ምን ያክል ጊዜ መስገድ እንዳለባቸው፣ ሐጅ እንዴት ማድረግ እንዳለባቸው፣ ዑምራ እንዴት ማድረግ እንዳለባቸው ይህን ህግና ስርዓት ነቢይ ተደርገው ተመርጠው ግልጠተ መለኮቶች ሲሰጣቸው ጊዜ እዛኔ ነው ያወቁት። ከዚያ በፊት ግን አያውቁትም ነበር። ገብቷል? ግን ያ ማለት አምላክን አያውቁም ማለት ነው ወይ? ላ አይደለም። ስለዚህ አንድም ህፃን ልጅ ከመወለዱ በፊት በአምላኩ በአላህ ያምናል፣ ያውቃል። ከዚያ በኋላ ግን ከተወለደ በኋላ ነው ህግጋቶቹን ሲማር ጊዜ የሚያገኛቸው። ከመወለዳችን በፊት በመንፈሳዊ ዓለም ሳለን እንግዲህ ሰው የሁለት ነገር ውቅር ነው፣ የመንፈስና የስጋ ውቅር ነው። ገብቷቸዋል? ስጋችን የሚሰራው በእናቶቻችን ማህፀን ነው። ነፍሶቻችን ግን ከዚያ በፊት ቀድመው ተፈጥረዋል። መቼ ነው ነፍስ የተፈጠረችው? አዳም በተፈጠረበት ጊዜ ወደ አምላክ አላህ ሱብሓነሁ ወተዓላ የአዳምን ዘር ሁሉ እስከ ዓለም ፍጻሜ ድረስ ያሉትን በነፍስ ደረጃ የዛን የፈጠራቸው። የት ይገኛሉ ከተባለ በአንደኛው ሰማይ ላይ ይገኛሉ። አምላክ አላህ ሱብሓነሁ ወተዓላ ታዲያ አዳምን ከፈጠረ በኋላ የእርሱን ዘሮች ከጀርባው ከፈጠረ በኋላ ምን አደረገ? እነዚህ ነፍሶች ሁሉ አናገራቸው። ገና በመንፈስ ዓለም ሳሉ ማለት ነው። ምን የሚል ቃል አናገራቸው ከተባለ ስለ ራሱ አምላክነት አለስቱ ቢረቢኩም አላቸው። እኔ ጌታችሁ አይደለሁምን አላቸው። ታዲያ የአዳም ልጆች ሁሉ የዛኔ ምን አሉ? ቃሉ በላ፣ አዎ በእውነትም ጌታችን ነህ ብለው አምነው መስክረዋል። ስለዚህ በእናታቸው ስጋ ሳይሰሩ በፊት በመንፈስ ዓለም በአንድ አምላክ በአላህ ያውቃሉ፣ ያምኑ ነበር። ታዲያ ያንን ለምን ረሳን? ለምን ረሳን አይደለ? አንድን ነገር መርሳትህ ያን ነገር አለመከሰቱን አያሳይም። የዛሬ 5 ዓመት 6 ዓመት የሆነ ሰው መንገድ ላይ ያገኘህና መዳብ እንዴት ነህ ደህና ነው ወይ ሰላም ነው ወይ ብሎ አለፈ። ከ5 ዓመት በኋላ ዛሬ መጣና እንዴት ነህ ከ5 ዓመት በፊት እኮ ተገናኝተን ነበር አለ። አይ ረስቼዋለሁኝ አልክ አንተ። ኦኬ ስለረሳኸው ያን ሰው አልተገናኛችሁም ማለት ነው? ላ
ተገናኝታችኋል። ተገናኝተሃል። የልጅነትህን ከእናትህ መወለድህን ማን ነው የሚያስታውስ? ስትወለዱ ታስታውሳላችሁ? አናስታውስ። ኦኬ፣ ስላላስታወስን አልተወለድንም ማለት ነው? አልተከሰተም ማለት ነው ያ ነገር? ያን ነገር አለማስታወሳችን አለመከሰቱን አያሳይም። የህፃንነት እድሜያችንን ተወልደን ከዚያ በኋላ ስንጠባ ምናምን አናስታውስም፣ አናውቅም። ያ ማለት ግን አልጠባንም ማለት ነው? በቃ ዝም ብለን ነው አድገን እንትን ያልነው ከፍ ያልነው? እንደዛ ማለት አይደለም። ገብቶሻል አይደል? ስለዚህ ያን ነገር አለማስታወሳችን ነገሩን አለመከሰቱን አያሳይም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በእናቶቻችን ስጋ ሳይሰራን በፊት ገና በመንፈስ ዓለም ሳለን የእርሱን አምላክነት በደንብ አድርጎ አሳውቆናል፣ አሳምኖናል። አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን ይላል እዛው ላይ ሱረቱል አዕራፍ ላይ ሲናገር እኛ ከዚህ ዘንግተን ነበር ረስተን ነበር እንዳትሉ የትንሣኤ ቀን ብሎ ይነግረናል ማለት ነው። ያ ነው። ስለዚህ ሰው ሲፈጠር ሙስሊም ነው የምንለው፣ በአንድ አምላክ በአላህ አማኝ ነው የምንለው ከዚህ አንጻር ነው። ይህን አላህ በቁርአን ላይ በግልጽ ይናገራል። አላህም ራሱ በሐዲስ አልቁድሲ ላይ እኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን እያለ ይናገራል። እኔ ሰዎችን ባሮችን በእኔ ቀጥ ባለው መንገድ ላይ በእስላም ላይ ፈጠርኳቸው፣ ከዚያም በኋላ ግን ሰይጣናቶች አሳቷቸው ከእኔ መንገድ እያለ ይናገራል። አይ ሌላ ጥያቄ አለ? ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ሁለት ጥያቄ ነበረኝ። የመጀመሪያው ጥያቄ ባልና ሚስቶች ሁለቴ ተፋትተው አንድ ኒካህ አላቸውና ከአመታት በኋላ እንደገና ተጋቡ። እንደገና ሲጋቡ እንደገና ስለተጋቡ አንድ ኒካህ ብቻ ነው የሚቀራቸው ወይስ እንደገና ሌላ ሶስት ይኖራቸዋል? አንድ ኒካህ ነው ያላቸው። ሁለተኛ ጥያቄ ደግሞ የሆነች ሴት አርግዛ ከዛ የሆነ ቃልቻ ወይም ሼህ የሚባል ሰው ይቺ ልጅ ገብቶኛል፣ ያው ያስረዳኛል። ገብቶኛል። አንድ ያልገባኝ ነገር ይቺ ልጅ ሴት ናት እና ስትወለድ አከሌ ብያታለሁ። ጥያቄ ልጨርስህ አንዴና አንድ ጥያቄ ልጨርስ። ጨርሰሽ ጥያቄውን ልጨርስ። አንድ አስጨርሽ። ሌላ ጥያቄ አለ? ይሰማል? ጥያቄ አለ? ይቀጥል። ጥያቄ ልጨርስ ኡስታዝ። እሺ ጥያቄሽ ምንድነው? የሆነ ሼህ የሚባል ሰው ይቺ ልጅ ገና ሆድ ውስጥ ሆና ሴት ናትና ስትወለድ አከሌ ብያታለሁ ብሎ ሰውየው አለና ስትወለድ ልጅቷ ሴት ሆነች እና በዛች በእሱ ባለው ስም ተጠራች። እንዴት ይታያል ይሄ ነገር? ሽርክ ነው ወይስ? ሩቅን የሚያውቀው ደብቅ ነገራቶችን የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ነው። ምናልባት በምርመራ የሚደርሱ ሰዎች ዶክተሮች በአሁን ጊዜ ላይ ከሆነ ከተወሰነ ጊዜ በኋላ ያንን ሊደርሱ ይችላሉ። ገና ግን ያንን እንትን ማለት የለበትም። ያንን ምሮ ሊደርስ የማይችል አካል ሶሪ፣ እኔ ልወርድ ነው። እኔ አንድ ጥያቄ ጠይቄ ማለት አይችልም እንጂ በፈጣሪ ስም እና ስለዚህ አንድ ልጠይቅ ሞ ልወርድ ያንን ሰውየውን መስማትና መከተል የለባቸውም ባቸው። እሺ